የሁለት ሱቅ ባለቤት የሁለት ቤት ባለቤት ሆነሻል እንዴ? የሁለት ልጆች እናት ሆነሻል። በ37 ዓመትሽ እናትና አባት አለሽ። የሚደክላባት የእሷ እናት ጽዳቷን እያነከሰች አይደለም የምትሄደው፣ እግሯ እንዲቆንጠር ቆንጠር እያለ አይደለም የምትሄደው። አንቺን አባትሽ ከኋላ እየደከለሽ አይደለም። የእሷ እናት የምታስከብራት ጀግና እናት ናት ያለቻት። በአባቷ የኔ ልጅ አልተደፈረችም። ምን ሰራሽ በ37 ዓመትሽ? ስለ ማርያም አንድ አበባ ስጡኝ እያልሽ እኮ ነው ያለሽ። ስለ ማርያም አንድ አበባ ስጡኝ። በቤትሽ ምን ሰራሽ? ትምህርትሽን ጨረስሽ? አቤል ፈልገሽ ነበር አይደል? አቤል እንግሊዘኛ ማትችል ደንቆሮ፣ ለእሷ ከማስተረጉም አሜሪካን ተቀምጠሽ ለእሷ እያስተረጉምኩኝ ከእሷ ጋር ልኖር ነው ወይ ነው እኮ ያለሽ አቤል። አንቺን ጥሎ እኮ ነው ፊፊ የምትባለው አንቺ ካናዳ ያለችው ሀገር የሄደው። ምንድን ነሽ አንቺ? በስምሽ አንድ ነጠላለሽ እንዴ? ልጅ እኮ በስሟ እኮ ሁለት ቤት ሁለት ሱቅ ሁለት ቤት። አሁን ደግሞ ገዝታ የመጣችውን ብታይ ካብጃለሽ። ቦሌ ላይ ምን የመሰለ መሬት ተቀብላ ነው የመጣችው። ዋት ዩ ቲንክ? በአባቷ አትደከልም የኔ ልጅ። አባትሽን እኮ ከመጠን በላይ ነው የምትወጂው ስለሚደክልሽ። ባባትብኝ እኔ ያሳፍርሻለሁ እኮ አልኩሽ። በጣም ባለጌ ነኝ እኔ። ጥፍር ቆርጬ ነው የምበዳሽ አይደለ? ምበዳው ነው ያልሽው። ጥፍር ቆርጬ ገላጥቤ። ታዲያ እንዳንቺ አባቴ እስከንበርቴ ይብዳኝ እንዴ? አባትሽ እስከንበርትሽ የሚበዳሻለሽ አይደለም እንዴ? እንዳንቺ ማንዳንቺ መሆን የሚፈልገው ተጥለሽ የምትሄጂ እዚህ ቲክቶክ ላይ በ37 ዓመትሽ ልመና የጀመርሽ አባትሽን እናትሽ አሜሪካን ወስደሽ አስቀምጠውሽ ትምህርት ቤት ያላክሽ ደደብ ደንቆሮ። እኔ ጂጂ እኮ ልጄን ትምህርቷን እየጨረሰች እኮ ነው የኔ ልጅ ትምህርቷን። ገባሽ? ብትተይ የኔ ልጅ ቀዳ ትሰፋሻለች፣ ትጠርግሻለች፣ ታስተኛሻለች፣ መድኃኒት ትሰጥሻለች፣ ትወጋሻለች፣ ታስወጋሻለች። ግንባርሽን ነው የምትወጋሽ በመርፌ የኔ ልጅ። አንቺስ ምን ትወጊያለሽ? አሻንጉሊት ነው የምትወጊው። አንቺ እኮ ብር አይደለም ችግርሽ፣ ጭንቅላት ነው። ጭንቅላት የለሽም፣ እውቀት የለሽም። ያ እናት ያላሳደገሽ ነጠላ ዶሮ ነጠላ ዶሮ በእናት ያላደግሽ አንቺን መሆን ማንም ሰው አይፈልግም። እንኳን የኔ ልጅ አይደለም አብሮሽ የነበሩሽ እንኳን ጥለውሽ እየሄዱ ነው። አብሮሽ የነበሩት እነ ሄለን ቂጦ እነ ኤልሻዳይ እነ ኪዱ የኔ ልጅ ናት አንቺ ጋር የምትመጣው። እንዳንቺ በልቃጣ ላይ እንዲገርሽ ቄትሽን እንደዚህ የምትነፈርቅ የማያምርብሽ። አንዳንድ ጊዜ ዛሬ ደግሞ ምን እንደምትመስል ታውቂያለሽ? ድመት እንዲህ ብላ የቆመች ድመት አይተሻል? እንደዚህ ብላ የቆመች ድመት፣ እንዲህ ብላ የቆመች እንዲህ ልትቧጥጥ የቆመች ድመት እሷን መስለሻል። የቆመ ድመት አንቺን መሆን የሚፈልግ በዚህ ምድር ላይ አለ። በቃ ራስሽን እንዴት ነገርኩሽ እኮ ሆርሞንሽ ተቀይሯል እኮ አልኩሽ። አባትሽ ስለሚደክልብሽ ዞሮብሻል። ሌላ ማን ይደክልሻል? አባትሽና ባሪያው ነው የሚደክላችሁ። በአባቷ የምትደከል ልጅ እንደሆንሽ እኮ ማንም ያውቅሻል። በዛ ባንካሳው አባትሽ፣ በጅቡ አባትሽ ማለት ነው፣ በሚያነክሰው ማንም ያገባሽ እንጂ የሚያገባሽ ሰው የለም። በደንብ አድምጪ። አንቺን የሚያገባሽ ሰው የለም። ማንም ያገባሽ የማያውቅሽ ያገባሻል። የኔዋማ እንዴ ፎንቋ አበለሽ እኮ ዩቱብ ላይ ወይኔ እሷ ነገር የነሱ ነገር ውሸት ምን ያደርጋል? በጣም ታምረክ የተረከዟን ጣቢያ ታከማች። የተረከዟን መጀመሪያ የኔ ልጅ ለመሆን ማህፀንሽ ምን መሆን አለበት መሰለሽ? ላስቲክ እና ፕላስቲክ መሆን የለበትም። አንድ ነገር ልንገርሽ፣ ምንም መሆን አትችይም እኮ አልኩሽ። ምንም መሆን አትችይም። ፕላስቲክ ማህፀን ይዘሽ ልጅ መውለድ አትችይም። የሚለቀጥ ቁጭ ብለሽ ምትቀልጭ ይናለ የምትፈልጊው
ገና ሳብልሻለሁ። ታብጃለሽ፣ እዚህ ጋር ቁጭ ብለሽ ታብጃለሽ። ከዚህ በላይ ትጠያለሽ ሰውን እኮ አልኩሽ። በዚህ ላይ የምታያቸው በሙሉ እንዴ እነሱማ በጣም በጣም ጩኸት እንጂ ቆርቆሮ ናቸው እንጂ ንግግር አይችሉበትም። እኔ ቀስ ብዬ ነው የምነግርሽ፣ ቀስ ብዬ እኔ ወጋሻለሁ። አንቺ አይ አትተኝም እንዴ? እኔ እኮ ጠዋት ነው ያወራሁትኝ። የተኛሽ ለካ ቁጭ ብለሽ ታይኛለሽ። እርግጠኛ ነኝ የተቆራረጠ ነገር አይደለም ያየሽው። ቁጭ ብለሽ ታይኛለሽ፣ ታይናለሽ አይደል? ምን በሉ ምን ጠጡ እንዴት ሆኑ አይተሽዋል። ሳምሪ ሁለት ጊዜ ኢንቨስት አድርጋ ነው የመጣችው። አንቺ ምን አደረግሽ በህይወትሽ? ምን አደረግሽ? ጭንቅላት እኮ ያስፈልገዋል። አንደኛ ጀርመንኛ ማወቅ አለብሽ፣ እንግሊዝኛ ማወቅ አለብሽ፣ አማርኛ ማወቅ አለብሽ። የምትኖሪበት ነገር እንኳን ቋንቋ በስነ ስርዓቱ አውረተሽ ማትናገሪ ሴትዮ ትምህርት ቤት መሄድ ያቃተሽ ሂጂና የአሳማ ቆዳ እየገፈፍሽ እዛ ዶሮ የምትሰሪበት ቦታ ላይ ስሪ። ኢቨን እንኳን እኮ ለአንድ ቀን እኮ የሚያወጣሽ እኮ አቤል እኮ ስንት ሴት ኢትዮጵያ ድረስ እየሄደ እኮ ሴት ሲያሳድድና እነ ኤልሻዳይን ሲፈልግ እኮ አሜሪካን አንቺ ጋር እኮ መድረስ አልቻለም። እዚሁ ላይ እዚሁ በላች እዚሁ ሞተች እኮ ሴት እኮ ነሽ። እዛ በላች እዚሁ ሞተች። አይገርምሽም? ለአንድ ቀን እንኳን የማትፈለጊ አልቅሰሽ ያለን የመሰለች ማን ይፈልግሻል? አንቺ ቤታዩ ማን ምን ለመሆን ምንም አንቺ እዚሁ ለገረዶች እና ለበጎችሽ ስትንጫጫ አንቺን ለሚመስሉት እንጂ ከዛ ባለፈ አንቺ ለወንድም ለሴትም ጓደኛ ሙሽማም ለአንድ ቀን ማዳርም ማትሆኚ ነሽ። ምክንያቱም አጠገብሽ ከአንቺ በኋላ ፊፊ የምትባለዋን አውቃት እኮ ካናዳ ደርስ እኮ እየበረረ እኮ ነው ሄደ። አይንሽ እያየ ማለት ነው፣ አይንሽ እያየ። እሷም እኮ ከአንቺ እኮ ነው የመጣችው። ግን እንዴት እንደበለጠችሽ ታውቂያለሽ? አትሊስት እንግሊዝኛ ማውራት ትችላለች፣ ሲስተም ውስጥ ገብታለች። እሷን ደክሏት ይምጣ፣ እሷን ጀንጅኗት ይምጣ። እንግዲህ ቁጭ ብለሽ ታይዋለሽ። ዩሲ ቁጭ አርጎሽ እኮ ነው ሄደው፣ ቁጭ አርጎሽ። እሱ ብቻ አይደለም ኢትዮጵያ ድረስ እኮ ሄደ። ባህር ዳር ድረስ ኤልሻዳይ ፍለጋ ባህር ዳር ሆቴል ድረስ ነው ሄደው። ኤልሻዳይ ባህር ዳር ሲባል ባህር ዳር፣ ወንጪ ናት ሲባል ወንጪ፣ ከኋላ እየተከታተለ ምን ያህል ብትናቂ ነው እንዴ? ወንድ አይን ውስጥ ማትገርም እንዴ? ለምን እንደሆነ ታውቂያለሽ? ለፍላፊ ነሽ። ለፍላፊ ስለሆንሽ፣ ለምን መማትሞይ ስለሆንሽ አንቺ የምታስፈልጊው የአንቺ ስም ሲነሳና የአንቺ